ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? አራዳ ኤፍኤም 95.1 ላይ ትገኛላችሁ። አቤል ሻንቆ ነኝ። ዛሬ በሚኖረን ቆይታ የአርሰናል የአማካይ ስፍራ ተጫዋች የሆነው ማርቲን ኦዴጋርድ በቅርብ ጨዋታዎች እያስመዘገባቸው የሚገኙት የሜዳ ላይ ቆይታዎች እጅግ በጣም አስደናቂ ነው። ስለዚህ ማርቲን ኦዴጋርድን የተመለከቱ ጉዳዮችን ማንሳት እጅግ በጣም ተገቢና አስፈላጊ ይመስለኛል። አርሰናል በሜዳ ውስጥ ሲፈልገው ይህንን ተጫዋች በቅርብ ጨዋታዎች በጣም ወሳኙ በሜዳ ውስጥም ከሜዳ ውጭም ጭምር እየተመለከት ነው የሚገኝ ተጫዋች ነው። ከጥቂት ወራት በፊት የአምበልነትን ጥያቄ ሲነሳበት የነበረ ብዙዎች እንዲነጠቅም ጭምር ጥያቄ ሲያቀርቡበት የነበረ ከሱ ተነጥቆ ወደ ዴክላን ራይስ የአርሰናል ምርጡ ተጫዋች ነው በዚህ ሲዝን እያሉ ወደሚገኙለት ተጫዋች እንዲሰጥም ጭምር ጥያቄዎችን ሲያነሱ ነበር። ዴክላን ራይስ የሪትም እንዲሁም ደግሞ የፊትነስ ጥያቄም ጭምር ሲነሱበት ከነበሩ ተጫዋቾች መካከል አንዱ እናም በብዙሃኑ የአርሰናል ደጋፊዎች አንዱ በፍጥነት ከዴክላን ራይስ ወደ ዴክላን ራይስ መምጣት አለበት ከማርቲን ኦዴጋርድ የሚል ጥያቄዎች ሲያነሱበት የነበረ ተጫዋች ነው እና በቅርብ ጨዋታዎች እየተመለከትናቸው በሚገኙት የአርሰናል በጣም ቁልፍ በሚባሉት ለምሳሌ ከብራይተን እና ከአስቶን ቪላ ጋር በነበሩ ጨዋታዎች የጨዋታዎቹ ቤስት ፐርፎርመር ኦፍ ተጫዋች ነበር ማለት እንችላለን። በሜዳ ውስጥ በነበሩት ውስጥ በጣም አስደናቂ ነው። አሁን ሜዳ ውስጥ የአርሰናል መሪው ተጫዋች ማን ነው ካልን ማርቲን ኦዴጋርድ ነው። የጨዋታው አቀጣጣይ ወይንም ኮንዳክተር ማን ነው ካለን ማርቲን ኦዴጋርድ ነው። የጨዋታው የፈጣሪ የምንለው ተጫዋች ማን ነው ካለን ማርቲን ኦዴጋርድ ነው። ፈጣሪ ብቻ አይደለም፣ የአርሰናል በመከላከሉም ጭምር ከኳስ ጋርና ከኳስ ውጭም ጭምር ብዙ ተሳትፎዎችን እያሳለፉ ከሚገኙ የሚኬል አርቴታ በጣም ምርጥ ከሚባሉ የወቅቱ በዛ መልኩ እየተመለከትናቸው ካሉ ተጫዋቾች ውስጥ አንዱ ሆኖ እየተመለከት ነው የምንገኘው ማርቲን ኦዴጋርድ ነው። ይህንን ብቃቱን ምን ያህል ይዞ ሊቀጥል ይችላል የሚለው ጉዳይ ምንም እንኳን የሚጠበቅ ቢሆንም በሜዳ ውስጥ እያስተዋል ነው የሚገኘው ማርቲን ኦዴጋርድ በኖርዝ ለንደን ደርቢ በነበሩ ጨዋታዎች ከዛም ባለፈ ደግሞ ቀደም እያነሳናቸው በሚገኙት መርሃ ግብሮች በጣም የተለየ ጊዜንም ጭምር እያሳለፉ ከሚገኙ የቡድን ተጫዋቾች ኢቨን የአምበልነቱ ጥያቄ አሁን ለምን ከማርቲን ኦዴጋርድ መነሳት እንደሌለበትም ጭምር የሚያሳይ ተጫዋች መሆኑን እየተመለከተን እንገኛለን። 2 ጊዜ የትከሻ ጉዳቶች ከዛ የጉልበት ጉዳት ማስተናገዱን ተከትሎ አሰልጣኝ ሚኬል አርቴታ ጥያቄ ቀርቦላቸው ምናልባት የጉዳቱ መጠኑ ተጫዋቹን በቶሎ ወደ ብቃቱ መመለስ እንዳይችልም ጭምር እንቅፋት እየሆኑት እንደሚገኝ፣ ነገር ግን በጊዜ ሂደት ውስጥ የሚመለሰው ማርቲን ኦዴጋርድ ለአርሰናል በጣም የተለየው ተጫዋች መሆን እንደሚችልም ጭምር ሲያነሱ ነበርና ምሽት ላይ የተመለከትነው የነበረው ግን የማርቲን ኦዴጋርድ ብቃት ፍጹም የሚያስደንቅ ነውና የ27 ዓመቱ ተጫዋች ምናልባትም ማርቲን ዙቤሜንዲ ላስቆጠራት ጎል የነበረው የመጨረሻው የኳስ ንክኪ እንዴት እጅግ በጣም እንደሚያመርና የመጨረሻዎቹ የኳስ ንክኪዎች ተጨማሪ ሌሎች ነገሮችንም ጭምር እንደማይፈልጉና ለጎል ፍጹም የቀረቡ መሆናቸውም ጭምር የተመለከትንበት ነበር። አንዱ በተመለከትነው የዝውውር መስኮት ላይ ኤዜ ወደ አርሰናል 60 ሚሊዮን ፓውንድ ወጥቶበት ወደዚህ ቡድን ሲመጣ ምናልባት ማርቲን ኦዴጋርድ ወደ ሁለተኛ ተጠባባቂ ወንበር የመውረድ እድል ሊኖረው ይችላል የሚሉ ጥያቄዎችም ጭምር ይነሱበት ነበር። ከዛ ባለፈ ግን አሁን ባለፉት 3 ጨዋታዎች ኤዜ 0 ደቂቃዎችን ነው እየተጫወተ የሚገኘው። ምንም የመጫወቻ ጊዜን እያገኘ አይደለም የሚገኘው። ካለፉት 6 ጨዋታዎች ማርቲን ኦዴጋርድ በ5ቱ በቋሚነት መጀመሩን እየተመለከተን እንገኛለን። በፍጹም እንዲነካ ከማይፈለጉ ጨዋቾች መካከልም ጭምር አንዱ ሆኖ እየተመለከትነው እንገኛለን። እንደነ ቶኒ አዳምስ ያሉ የቀድሞ የአርሰናል አምበል የነበሩ ጨዋቾችም ጭምር ጥያቄ ሲያነሱ የነበሩ ሰዎች ናቸው። የአርም ባንዱን ጥያቄን በተመለከተ እና አሁን ባለበት ሁኔታ የአርሰናል ቁልፉ ተጫዋች ማን ነው ብለን ካለን የቡድኑ ሌሎች በጉዳት ምክንያት እንኳን በሌሉበት ወቅት ላይ የእሱ ወደ ሜዳ መመለስና በሜዳ ውስጥ መኖር አርሰናልን በእጅጉ ተጠቃሚ ከሚያደርጉት ተጫዋቾች መካከል አንዱ ነው። ኦፍኮርስ ማርቲን ኦዴጋርድን በተመለከተ ይሄኛው የሚኬል አርቴታ የቡድን ግንባታ ሲጀመር የተመለከት ነው። ማርቲን ኦዴጋርድን ወደ አርሰናል
ሪያል ማድሪድ ቀደም ብሎ በውሸቱል ከዛ በኋላ ተጫዋቹን ደግሞ የቋሚ ኮንትራትን በመስጠት አሊያም በማስፈረምን ወደ ቡድናቸው ማምጣት የመጀመሪያው ትልቁ ስራ እንደነበር ይታወቃል። አሁን ግን እየተመለከትናቸው በሚገኙት የሜዳ ላይ ቆይታዎች ማርቲን ፍጹም የሚነካ ተጫዋች እንዳልሆነ እያስተዋልነው እንገኛለን። በቡድን ውስጥ እሱ ሜዳ ላይ ካለ አርሰናል ከሱ ምን እንደሚፈልግም ጭምር በትክክል እየተመለከትንባቸው ከሚገኙት ያለፉት 3 እና 4 ጨዋታዎች የማርቲን ብቃት ፍጹም የተለየና ለሚኬል አርቴታ ቡድን በምን ያህል ደረጃ ተጫዋቹን እንደሚፈልገውም ጭምር ያስመለከተን ይመስለኛል። በፕሪሚየር ሊግ ውስጥ በተመለከትናቸው ቁጥሮች ምናልባት አንዳንዶቹ ቁጥሮች ያስደንቃሉ። ለምሳሌ እንደነ ዳታ ኤምቢ ማርቲን ኦዴጋርድ በ90 ደቂቃዎች ውስጥ በእንግሊዝ ፕሪሚየር ሊግ ከሚገኙ አማካዮች ብዙ ኳሶችን በማቀበል ወይም ሰንጣቂ የሚባሉ ኳሶችን በማቀበል ቁልፉ ወይም ቁጥር 1 ተጫዋች ነው። ወደ ሳጥን ውስጥ ብዙ ኳሶችን በመላክ በማቀበል ቁጥር 1 ተጫዋች ነው። ፕሮግሬሲቭ ፓሶች በእንግሊዝ ፕሪሚየር ሊግ በማቀበል ቁጥሩ 1 ተጫዋች ነው። ቁልፍ የሚባሉ ወይም ኪ ፓሶችን በማቀበል በእንግሊዝ ፕሪሚየር ሊግ 2ኛው ተጫዋች ነው። ኤክስፔክትድ አሲስት፣ ፎርዋርድ ፓሶች በአብዛኛው በማጥቃት ኢንቮልቭመንት ተሳትፎ በሚያደርጉበት ፓራሜትሮች ውስጥ የማርቲን ኦዴጋርድ ብቃት ፍጹም የሚያስደንቁ ናቸው። ስለዚህ እነዚህ ቁጥሮች ይህ ተጫዋች ምን ያህል ለዚህ ቡድን አስፈላጊ እንደሆነም ጭምር ስትመለከቱ ቀላል የሚባል አይደለም። ጥያቄ ሆኖ የሚነሳው ምንድን ነው? ይህንን ብቃቱን ይዞ የማይቀጥል ከሆነ ለአርሰናል ዋጋ ሊያስከፍል የሚችል ተጫዋች ሊሆን እንደሚችል በደንብ ልናነሳው የሚገባ ጉዳይ ነው። ነገር ግን አሁን ባለው የማርቲን ኦዴጋርድ ቆይታ ፍጹም አስደናቂ ከሚባሉ የሜዳ ላይ ተጫዋቾች ውስጥ አንዱ ሆኖ እያስተዋልነው እንገኛለን ማለት ነው። ከብራይተን ጋር በነበረው ጨዋታ ለምሳሌ ማርቲን 1 ጎል አስቆጠረ፣ 5 ኪፓሶችን አቀበለ፣ 2 ረጃጅም ኳሶች ነበሩት፣ 2 ሾቶች አረገ፣ 100% ድሪብሎቹ ስኬታማ ነበሩ። በ4 ዲፌንሲቭ ኮንትሪቢሽን ላይ ተሳትፎ አድርጓል። በ5 ሪከቨሪ ላይ መከላከል ላይ ቡድኑን ሲያግዝ የተመለከትነው ተጫዋች ነበር እና አሁን በፕሪሚየር ሊግ ውስጥ የተመለከትነው የሚገኝ ተጫዋች አርሰናል ማርቲን ኦዴጋርድን በሚፈልግበት ሰዓት ላይ ማርቲን ኦዴጋርድ ራሱ ሆኖ የመጣበት ወቅት ላይ እንገኛለን ማለት ነው። ቡድኑ በጣም ጥቂት የማይባሉ ክራይሲሶችን እያሳለፈ ይገኛል። ብዙ ተጫዋቾች በፕሪሚየር ሊጉ በጉዳት ምክንያት ቋሚ ስታርቲንግ ላይናፑን ይዞ እንዳይሄድ፣ ለምሳሌ ጋብሪኤል ሄሱስ፣ ከሃቨርትዝ፣ ማርቲን ራሱ ኦዴጋርድ፣ ዴክላን ራይስ፣ ጋብሪኤል ማርቲኔሊ፣ ቡካዮ ሳካ እያንዳንዱ የቡድን ተጫዋቾች በጉዳት ምክንያት ከቡድኑ ርቀው በተመለከትናቸው ሰዓት ላይ ምናልባት እንዲህ አይነት ክራይሲሶችን ልናነሳ አንችልም። በጣም ብዙ አይነት ጉዳቶችን አስተናግዷል። በዚህ ውስጥ ደግሞ ሊያጧቸው ከማይገቡ ተጫዋቾች መካከል አንዱ ራሱ ማርቲን ኦዴጋርድ ነው ማለት ነው። አሁን ግን ለዚህ ቡድን በጣም ቁልፍ በሆነበት ወቅት ላይ ቡድኑን ማኔጅ ማድረግ የሚችል በነገራችን ላይ ማርቲን ኦዴጋርድን በተመለከተ ብዙ በፕሪሚየር ሊግ ውስጥ በጩኸት ይሄ ብዙ ተናጋሪ ከማይባሉ የፕሪሚየር ሊግ ያንበል ስፍራ ተጫዋቾች መካከል አንዱ ነው። ነገር ግን በስራ ታትሮ በመስራት ቡድናቸው ሊድ ማድረግ ከሚችሉ ተጫዋቾች መካከል ስለመሆኑ በጣም ብዙሃኑ የእግር ኳስ ተመልካቾች ያነሱለታል እና ለአንዳንድ አምበሎች ይህንን አይነት ምሳሌ መስጠት የሚችል ነው። አርሰናል ያለ ዴክላን ራይስ ባለፉት 2 መርሃ ግብሮች ሜሪኖ ዙቢሜንዲንና ኦዴጋርድን አማካይ አድርጎ ሲጀምር የቡድኑ ፋይናል ሰርዱ ላይ ቁልፍ የሚባሉ ኳሶችን በማቀበል ደረጃ እየተመለከት ነው ያለነው ተጫዋች ይሄ ተጫዋች ነው። በተደጋጋሚ በኖርዌይ ብሔራዊ ቡድን በጣም ጨራሽ በሚባሉ የፊት መስመር ተጫዋች በያዘው ስብስብ ውስጥ የማርቲን ብቃት ይበልጥ በጣም ከፍ እያለም ጭምር እንመለከተዋለን። ዘንድሮ በ13 ጨዋታዎች ተጫውቷል። ከነዛ በ9 በቋሚነት ጀምሯል። 1 ጎል ነው ማስቆጠር የቻሉ በእንግሊዝ ፕሪሚየር ሊግ 2 አሲስቶችን አድርጓል። 718 ደቂቃዎችን በሜዳ ውስጥ ማሳለፍ የቻለ ተጫዋች ነው። ነገር ግን ቅድም እንዳነሳ ነው የማርቲን ብቃት በጥሩ መልኩ ልናነሳው የምንችለው በብራይተን እና በአስቶን ቪላ ጨዋታ ላይ በተለይም በዚህ ሲዝን አርሰናል በጣም ከሚቆጭባቸውና የአርሰናል ተጫዋቾችን ስሜት ሙሉ ለሙሉ ዝቅ አድርጓል ብለን የምናነሳው ጨዋታ ከ3 ሳምንት በፊት ከራሱ ከአስቶን ቪላ ጋር በነበረው ጨዋታ 2-1 የተጠናቀው ጨዋታ ነበር ታስታውሻላችሁ። እና ከዛ በኋላ ያንኑ ስሜት መልሶ ያገኘበት ጨዋታ ብለን የምናነሳው ከቪላ ጋር የነበረውን ጨዋታ አርሰናል መልሶ ሲያሸንፍ ነው። በእነዚህ 2 ጨዋታዎች በብራይተኑ ጎል አስቆጠረ፣ በቪላው ጨዋታ ላይ ደግሞ አሲስት ማድረግ ቻለ። በጣም ቁልፍ በሆነ
የራሱንም ጭምር ብቃት ታክሎበት ማለት ነው እና የዴክላን ራይስ ወደ ጥሩ ፎርም መመለስ አርሰናልን በእጅጉ መጥቀም ከሚችሉ ጨዋቾች መካከል አንዱ ነው። አሁን አርሰናል ቤት ውስጥ የኮንሲስተንሲ ጥያቄ የሚነሳባቸው ተጫዋቾች የዛን ያህል የለም። ለምሳሌ ፊት መስመር ላይ ኦፍኮርስ ዊኬንድ ዊክ አውት ላይ ጎሎችን ማስቆጠር የሚችል ተጫዋቾች የሉትም። ለምሳሌ ሊያንድሮ ትሮሳርድ ጎል ያስቆጥራል፣ ዮኬሬዥ ያስቆጥራል፣ ግን በየሳምንቱ አይደለም። ሳካ ጎል ያስቆጥራል። ኢቨን ኢፍ አርሰናል ቤት ውስጥ አንድ እየተለመደ የመጣ ትሬንድ አለ። ከአንድ ዓመት በፊት ወይም ከ2 ዓመት በፊት ቡካዮ ሳካን መቀየር በአርሰናል ቤት ውስጥ እጅግ በጣም ከባድ ውሳኔ ነው። አሁን ግን ያንን ተጫዋች መቀየር የሚችል የሚኬል አርቴታን ቡድን እያስተዋልን እንገኛለን። በዚህ ቆይታዎች ውስጥ ቡድኑ ጋር አንድ እየተገነባ የሚገኝ በአንድ ተጫዋች ብቻ ያልተንጠለጠለ በጣም ብዙ አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው ማለት እንችላለን። 1710 ደቂቃዎችን ነበር ዘንድሮ መጫወት የሚገባው። እነዛ ጉዳቶቹ ይህ ተጫዋች የመጫወቻ ጊዜቶቹን ምናልባት ከግማሽም ጭምር በላቀ መልኩ እንዳይጫወት አድርገውታል። በእንግሊዝ ፕሪሚየር ሊግ 42% መጫወት ከሚገቡት ደቂቃዎች ውስጥ ብቻ ነው መጫወት የቻለው። ይህም ከተመለከት ነው ከሌሎች የቡድን አጋሮቹ አንጻር ከተመለከት ነው በጥቂቱም ቢሆን በጣም ጥቂት ሊባል የሚችል የጨዋታ መርሃ ግብሮችን ማከናወን የቻለ ተጫዋች ነው ማለት ነው። ጉዳቶቹ በትክክልም እንቅፋት እየሆኑት እንደሚገኙ በደንብ ማስታወስ እንችላለን። የትከሻ ጉዳት ሁልጊዜም ቢሆን ለተጫዋቾች እጅግ በጣም ፈተና ነው። ሰርጂዮ ራሞስ ሞሐመድ ሳላ ላይ በዛ የአውሮፓ ቻምፒየንስ ሊግ መርሃ ግብር ላይ ትከሻው ላይ ወይም እጁን ሲጎትተው ሜዳ ላይ ሲጥለው እንዴት እንደነበር ይታወቃል። የሞህ ለቅሶ እና ለረጅም ጊዜ ብቃቱን ለማግኘትም ጭምር እንቅፋት ሲሆነው ካስተዋልንባቸው አጋጣሚዎች ውስጥ አንዱ እንዲህ አይነት ጉዳቶች ለተጫዋቾች እጅግ በጣም ፈተና ሲሆኑም ጭምር እናስታውሳለን እና ከነዛ ጉዳቶች በኋላ ማርቲን ወደ ጥሩ ብቃቱ በተመለሰበት ወቅት ላይ ነበር ደግሞ ተጨማሪ ጉዳቶችንም ጭምር አስተናግዶ የተመለከት ነው። አሁን የፋይናል ሰርድ ኳሶቹ በየ90 ደቂቃዎች ውስጥ የሚያቀበላቸው 1.1 ኳሶችን ያቀብላል። በጣም ቁልፍ የሚባል ነው። ምናልባት በፕሪሚየር ሊግ ውስጥ ከሚገኙ ተጫዋቾች ውስጥ ምናልባት አሁን ላይ ባሉት በታክሎች፣ በኢንተርሰፕሽኖች ከዛ ባለፈ የመጨረሻ ኳሶችን በማቀበልም ጭምር ጥሩ የሚባል ስታቲስቲክሶች ካለው ተጫዋቾች መካከልም ጭምር ሆኖ እያየነው ነው የሚገኘው። ይህንን ብቃቱ ይዞ እንዲቀጥልላቸው አሰልጣኙም ሆነ ክለቡ በእጅጉ የሚፈልጉት አይነት ተጫዋች ነው የማርቲን ብቃት። ይህ ካልሆነ ለቡድኑ ዋጋ ሊያስከፍለው ይችላል። ነገር ግን የአምበል ስፍራ ተጫዋች ደግሞ ስትሆኑ ሁልጊዜም ቢሆን ተሳትፏችሁ ከዚህ ያለፈም ጭምር እንዲሆን ይጠበቃል። ቡድናችሁን በሜዳ ውስጥ ሆናችሁም ሳትሆኑም ጭምር መምራት እንድትችሉ በጣም አስፈላጊውን የቡድኑን ቁልፉን ሚና መወጣት የሚችሉ ተጫዋቾች ስለሆኑ ማለት ነው። ቡድናቸው ውጤት ሲያጣ እነዚህ ተጫዋቾች ጋር ነው አብዛኛው ኃላፊነት የሚኖረው። ተጫዋቾች ቅሬታ ሲኖራቸው እነዚህ ተጫዋቾች ጋር ነው አብዛኛው ኃላፊነት የሚኖረው። ከዚያ ባሻገርም ብዙ ጉዳዮችን ልናነሳባቸው የምንችልባቸውን ኃላፊነቶች መሸከም የሚችሉ ተጫዋቾች ናቸው ማለት ነው። አሁን ላይ በአርሰናል ቤት ውስጥ የዚህ ተጫዋች ብቃት ይህንኑ ይዞ እንዲቀጥልም ጭምር የሚጠበቅበት አይነት ተጫዋች ነው ማለት ነው። ስለዚህ የሚኬል አርቴታ ስብስብ ውስጥ ምናልባት ዘንድሮን በተመለከተ ብዙ አይነት ተጫዋቾችን እንድናይ እያደረገን ይገኛል ቡድኑ። ይህም ማለት በተቸገረባቸው አጋጣሚዎች ውስጥ የቡድኑን የማሸነፊያ የሆኑ ነገሮችን መወጣት የሚችሉ ተጫዋቾችን እያየን እንገኛለን። ለምሳሌ ኤዚ ሃትሪክ በሰራበት ጨዋታ ላይ ምናልባት በዛ ጨዋታ ላይ የሚጠበቁ ሌሎች ተጫዋቾች ነበሩ፣ ግን የዛ ጨዋታ ተጽዕኖ ፈጣሪ የነበረው ተጫዋች እርሱ እንደነበር እየተመለከተን እንገኛለን እና ባለፉት 2 ጨዋታዎች 85% የሚያቀበላቸው ኳሶቹ ስኬታማ የሆኑለት 5 የግብ ዕድሎችን የፈጠረ 13 ፋይናል ሰርዱ ላይ ኳሶችን ያቀበለው ማርቲን ኦዴጋርድ በጣም በአስደናቂ ብቃቱ ላይ የሚገኝ ተጫዋች ሆኖ እያየ ነው እንገኛለን እና አንዳንድ ኳሶቹ ደግሞ ለምሳሌ ከጄደን ሳንቾ ጋር የነበረውን እሱን እንዲያ ያለ ጥፋት ማለት ነው ኳሱን በበላይነት የወሰደበት መንገድ በጣም ፐርፌክት ነበረ። ታክሎችም ጭምር እያስመዘገበ ኳሶችን በበላይነት መወጣት የሚችል ተጫዋች ሆኖ እያየ ነው እንገኛለን እና ማርቲን ኦዴጋርድ ወደ ጥሩ ብቃቱ ከተመለሰ የአርሰናልን የቡድን ሁሉ ነገር መሰረቱ እሱ እንደሆነ ይታወቃልና
ለአርሰናል በጣም ወሳኝ በሚባል ሰዓት ላይ ነው ተጫዋቹ የተመለሰላቸው። ወሳኝ በሚባል ሰዓት ደግሞ ጥሩ ብቃቱ ላይ ሆኖ መገኘቱ በቀጣዮቹ መርሃ ግብሮች የዚህ ተጫዋች ብቃት እንዲህ ባለ መልኩ እንዲቀጥልላቸውም ጭምር ይፈልጋሉ ማለት ነው።